ከሄርሜላ ጋር እንድትጋቡ እንፈልጋለን። ያው አሁን ላይ ሚስት እንደሌለ እናውቃለን፣ ብቸኛ እንደሆንክ እናውቃለን። ቀድሃል፣ በቃ 80 ቀድሃል፣ ምንም ተፈራርመሃል እና ሄርሜላ አሁን ላይ እንድታገባት እንፈልጋለን። የትኛውም ሰው የሚከበርበት ቦታ ነው የሚፈልገው። በቃ ትወድሃለች፣ ታፈቅራለች፣ ለአንተ የምትገባ አይነት ሴት ነች፣ የዋህ ነች፣ ታውቃታለህ ከኛ በላይና የፍቅር ጥያቄዋ እንድትቀበላት አብራችሁ እንድትኖሩ እንድትጋቡ በቃ ብዙ ወግ ማድረግ እንድታሳዩን እንፈልጋለን። ቆንጆ ቆንጆ እንደራሷ ቆንጆ ቆንጆ ልጆች ምናምን ትወልዳለች እሷ ማለት ነው። የምሬ ቆንጆ ቆንጆ ከሩታ በልጣ ነው እንደ ቆንጆ ቆንጆ ይላል። ቆንጆ አባት ይጥፋና እዛ ቆንጆ ቆንጆ ይላል። ከሩታ በልጣ ነው ሄርሜላ ቆንጅና። እንኳን እሷ የጥፍር ቆሻሻውን ያክል ራሱ አደርስም ሄርሜላ ማለት ነው። በሩታ እንደ ሩታ አይነት ማለት ነው እንደ ሄርሜላ አይነት 10 ተሰብስበው ቢጨመቁ የእሷን ያክል እንደማይወጣቸው ወቁ። እሺ እዋህ ናት፣ በጣም እዋህ ናት። እና 80 ያቀዳል። ቅድድ ያርገ የአባቴ አምላክ ቅድድ እንዴ 80 ያቀዳል። ተፈራርመሃል፣ በቃ ጨርሰሃል። ስለዚህ አብራችሁ እንድትኖሩ እንደሷ አይነት ቆንጆ ልጆች። ሩታ ቆንጆ አይደለችም? ከሩታ እንደምትበልጥ ይሄንን ማወቅ አለብህ። እንደሷ አይነት ቢጨመቁ የሷ አይነት ተሰብስበው ቢጨመቁ የሷን የሩታን ያክል አይወጡም። እንኳን የሩታ የጥፍር ቆሻሻ ያክል አይደርሱም። እንኳን ሩታን ተዋትና ማለት ነው። እናንተ ደደቦች አህዮች ማለት ነው። ቆይ እኔ ምለው ግን አብርሃም በራስ መተማመን የለህም ነው? የምር ይሄንን ቪዲዮ ትላንትና አይታችሁታል ብዬ አስባለሁኝ። ግን ቢሆንም አስተያየት መስጠት ስለፈለኩኝ ነው እዚህ ጋር ማለት ነው። አብርሃም በራስህ አትተማመንም ነው? ለምንድነው ግን እንደዚህ የሚጫወትብህ? አንተ አታቅም ነው ወይስ እኛ አድርግ ያልነውን ያደርጋል ብለው ነው? እንዴት ነው ቆይ ነገሩ? አንተ ለምንድነው ግን እንደዚህ በራስ መተማመን የለህም? በራስ መተማመን ከሌለህ እንኳን ትዳር ራስህ ራሱ መኖር አትችልም። ይህንን ማወቅ አለብህ። ከማንም ሰው ጋር መኖር አትችልም በራስህ መተማመን ከሌለህ ማለት ነው። በተለይ እንኳን ትዳር ላይ ተወውና የራስህ የምትለብሰው ልብስ ላይ ራሱ ይሄንን ያስጠላብሃል። አውልቀው ከተባለ ከራሱ ታወልቀዋለህ። አረ ይሄን እንደዚህ ሁሌ የምታደርገው ነገር ሁሉ ሰውን ማማከር ማለት ነው። አስበው እስኪ በራስህ ገምግመህ ይሄ ይሆናል ይሄ አይሆንም ብለህ የምትለው ነገር አይኖርም ማለት ነው። ራስህ ነህ ማድረግ ያለብህ። ራስህ ሆነህ ነው መገኘት ያለብህ። ጭራሽ አውርተውክ እንደዚህ አድርግ እንደዛ አድርግ ያለው ግን ምን ያክል ቢደፍሩክ ነው? ምን ያክል ቢንቁክ ነው? አንተ ይሄንን ያክል እንደዚህ የሚሉክ ጭራሽ አንተ ሳታቅ ትኬት የሚቆርጡት አንተ ሳታቅ ጭራሽ አግባት የሚሉክ ፕሮግራም አዘጋጅቶ መድገስ አለበት የፍቅር ጥያቄ ጠይቃት የሚሉት እንደዚህ አይነት ውርደት ማለት ነው። በራስህ እጅ ራስህን አስናክ ማለት ነው። በራስህ እጅ ማለት ነው። መጀመሪያ ምን ያክል የምትከበር የነበርክ ሰውዬው አሁን ላይ ግን በራስ መተማመን ውርድ ብሎ ላይ ይራመዱ በደንብ ተደርጎ በደንብ አድርጎ ይራመዱ። አቤላና ብሩክ ግን ወይኔ የሰው ክፋቱ የምር ሰው ክፋቱ ከሩታ ጋር ያን ያክል የሆኑ ያ ሁላ የሆኑ የነበሩ ልጆች አሁን ጭራሽ በቃ ብለው የዚህ ደረጃ ደረሱ ማለት ነው። አብርሃም ማለት እኮ ለነሱ በጣም መልካም ሰው ነው። በጣም መልካም ማለት ነው። በጣም ብዙ ነገር ነው ያደረገለት በተለይ ለአቤላ ማለት ነው። ያ ሁላ ነገር እረስቶ እንግዲህ አሁን ላይ ጭራሽ ከትዳሩ ጋር ሊያዩት ማለት ነው። ግን ምን ሆናችሁ ነው? እነሱ ስሽቷቸው ግን አንተ ቆይ ምንድነው የራስ መተማመንህን? ሩታን እስኪ እያት እስካሁን ድረስ ምንም ነገር በራሷ ስለምትተማመን ሚዲያ ላይ ወጣ ራሱ በዚህ ወጣ በዚህ ገባ እንደዚህ አዛው ከዛ ምናምን ነገር አትልም፣ አታወራም። ይኸው ተደብቀ ቁጭ ብላለች እሷ አርፋ። እንዳንተ አንተንዘላዘልም፣ እንዳንተ ወዲ ወዳ አትሽከረከርም፣ እንዳንተ ወድጅ ያለው አፍቅር ያለው ምናምን ነገር አትልም። አንተ ቆይ ምን አባ ኮነህ ነው እንደዚህ የሚያደርግህ፣ እንደዚህ የሚያሽቀነጥርህ፣ እንደዚህ የሚያጨውህ፣ እንደዚህ የሚያንጨለጭልህ፣ የሚያፍጨረጭርህ? እረ ወይኔ ግን ቤተሰብ የምር በራስ መተማመን የለውም ማለት ነው። በራስ መተማመን ከሌለው በቃ በጣም አደጋ ነው ማለት ነው። በጣም ማለት ነው ከምነግራችሁ በላይ። እንኳን ትዳር ተውትና ትዳር እንኳን ፍታ ካሉት ይፈታል፣ አግባ ካለው ያገባል፣ ውለት ካሉት ይወልዳል፣ አትውለት ካሉት አይወልድም፣ ብላ ካሉ ይበላል፣ አትብላ ካሉት አይበላም። በቃ ይሄን ነው ነገሩ። እረ ወይኔ ዛሬ በጣም ነው የተናደድኩት የምር በጣም ማለት ነው።